ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም። ወሊን እንደ ቲክቶክ በአንድ ጊዜ 9 ገስትና እስከ 1 ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት ዕድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት ዕድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊን ላይ የተሠራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊን ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል የአከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የበዓል ቅናሽ ጋር እንጠብቆታለን። መልካም በዓል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ይህ አዋዜ ሰበር ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሐማስን አትድንም፣ መዳን ያንተ አይደለም ሲሉ ገሃነም ትገባል ያሉት ማስጠንቀቂያ ላይ ደረቡበት። እምሽክ ፕሬዝደንቱ ለሲኤንኤን በሰጡት ቃለ ምልልስ ሐማስ ሥልጣኑንና የጋዛ ቁጥጥሩን ለማጣት እምቢኝ ካለ ሙሉ በሙሉ እምሽክ ይላል ሲሉ በሚወዱት ቃል አስጠንቅቀዋል። ኦብሊተሬት ባለ ቢሊዮን ዶላር ሰራሹ ጋቢናና ጭራ አልባው የሌሊት ወፍ መሰል ጢያራዎቻቸው አማካይነት የአያቶላዎቹን ፖለቲካዊ ሕይወት መጠባበቂያ ኒውክሌር ማብለያዎችን ደብድበው ከተመለሱ በኋላ ዶናልድ ትራምፕ ስኬቱን የገለጹበት ቃል ይኸው የሚወዱት ቃል እንደነበር አይዘነጋም። ኦብሊተሬት እምሽክ ባለ 20 ነጥቡ የትራምፕ የሰላም ዕቅድ ለሐማሶች የሰጣቸው ብቸኛ ነገር በሕይወት መትረፍ ብቻ ነው። የጦርም የፖለቲካም ሥልጣን አልቦ በመጪው የፍልስጤማውያን ፖለቲካዊ ሕይወት ውስጥ ምንም አይነት ሚና ዳና የማይኖራቸው በሕይወት ተራፊዎች ብቻ። አሁን በጋዛ በያህያ ሲንዋር ቦታ ከ3,000 እስከ 5,000 በሚደርሱ ተዋጊዎች ተከቦና መሽጎ የሚገኘው ሃዳድ የሰላም ዕቅዱን በሳሎንም ሆነ በጓዳ ወይም በመስኮት ወደ የትም የማያወጣን የማያላውሰን መክሰሚያችን ብቻ ነው። ስለዚህ እንድንዋጋ ቆርጠናል እያለ ማስቸገሩ ተዘግቧል። ጋዜጠኛ ታፐር የሲኤንኤን የፕሮግራም አቅራቢው የሐማስ ምላሽን ሴናተር ሊንዲሴ ግርሃም ትጥቅ አልፈታም፣ ጋዛ ከፍልስጤም ቁጥጥር አትወጣምና የታጋቾች መፈታትን ከድርድር ቅድመ ሁኔታ ጋር አያይዛለሁ በማለት ጨርሶ የሰላም ዕቅዱን እንደማይቀበል መግለጹ ነው በማለት መናገራቸውን ጠቅሶ እኚህ ሴናተር ተሳስተዋልን ሲል ፕሬዚደንት ዶናልድ ትራምፕን ጠየቃቸው። እናያለን አሉ ትራምፕ ቁጣ እያላቸው። እናያለን፣ ጊዜ ብቻው ነው እውነቱን የሚነግረን ብለዋል። ፕሬዚደንቱ ሐማስ የልቡን በእውነት ለሰላም ሊገዛ ቆርጧል ወይም አልቆረጠም የሚለውን ብዙ መጠበቅ ሳያስፈልገኝ አሁን በቅርብ አውቃለሁ ብለዋል። ጋዜጠኛው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁስ የጋዛን ድብደባ በማቆምና የእርሶን ሰፊ ራዕይ ከመደገፍ አኳያ አብረው ናቸውን ሲል ላቀረበላቸው ጥያቄ ትራምፕ አዎ ሲሉ መልሰዋል።
ትራምፕ በማኅበራዊ ሚዲያ መግለጫቸው ደግሞ አስተዳደራቸው የሐማስን የሰላም ተገዥነት ማረጋገጫ እየጠበቀ ነው ብለዋል። ሐማስ ከተስማማ ተኩስ አቁምና የታጋች እስረኛ ልውውጥ ወዲያውኑ እንደሚጀመር ገልጸዋል። ከድርድሮች በኋላ እስራኤል በሰላም ዕቅዱ ወደ ተሰመረላት ስፍራ ድረስ ወደ ኋላ ጦሯን ትስባለች። በመጀመሪያ ደረጃ ይህም እስራኤል ወደ ኋላ አፈግፍጋ የምትቆምበት የመጀመሪያው መስመር የት እንደሆነ የሚያሳይ ካርታ ወይም ማፕ ለሐማስ ደርሶታል ብለዋል። የታጋች እስረኛ ልውውጥ በኋላ ደግሞ ሁለተኛው ምዕራፍ የእስራኤል ወታደሮች ከጋዛ መውጣትን የሚያስችሉ ሁኔታዎችን እንፈጥራለን፣ በዚህም የ3,000 ዓመት መቅሰፍትን እናቆማለን ብለዋል። ትራምፕ እስራኤል የሐማስን ምላሽ ተከትሎም ጋዛ ላይ የምታካሄደውን ድብደባ ለጊዜው ማቆሟን ገልጸዋል። ይሁንና ሲኤንኤን በዛው ዕለት ማለትም አርብ በእስራኤል ድብደባ 67 ሰዎች ተገድለዋል ሲል የሆስፒታል ምንጮችን ጠቅሶ መዘገቡን አስታውሷል። ኢሳያስ እንግዲህ ይህ የሰላም ሂደት እዚህ ላይ ነው የሚገኘው። የሐማስ ምላሽ ታጋቾችን የመስክ ሁኔታው እንግዲህ በተለይ ሙታኑን በተመለከተ የአንዳንዶቹ የተቀበሩ ናቸው። እነዛም ቦታዎች አግኝቶ እና አውጥቶ ለማስረከብ ለማሰባሰብ ትንሽ ጊዜ ሊወስድ ይችላል ነው። እነዚህ ሁኔታዎች እንደፈቀዱ ግን በሕይወት ያሉትንም ሆነ የሙታኑን አጽም በአንድ ላይ ለማስረከብ ፈቃደኛ መሆኑን መግለጹን ተከትሎ እንደሚታወቀው ፕሬዚደንት ትራምፕ ጮቤ መርገጣቸው አይዘነጋም። ሐማስ ለዘላቂ ሰላም ተዘጋጅቷል ሲሉ ነው መግለጫ የሰጡት። እየቆየ ግን ሐማስ ይሄንን ሲቀበል አብሮ የተቀበለው ሌላው ነጥብ ጋዛ በፍልስጤማውያን ባለሙያዎች ስር በተዋቀረ መንግሥት ስር ትተዳደራለች የሚለውንም መቀበሉን ገልጿል። ይሁንና ይሄንን የፍልስጤማውያን ቴክኖክራት ወይም ባለሙያዎች እንግዲህ ይሄ ነገር ከማህበረሰቡ የሚውጣጡ በትምህርታቸው፣ በበጎ ስራቸው፣ በሃይማኖት አባትነታቸው በመሳሰሉት የሚዋቀረውን መንግሥት በበላይነት የሚቆጣጠር ቦርድ ኦፍ ፒስ የተባለ ዓለም አቀፍ አካል አለ። የዚህ አካል የበላይ እሳቸው ዶናልድ ትራምፕ ናቸው። ከእሳቸው ስር ዋናውን ስራ የሚሰሩት ደግሞ የቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር ናቸው። ይህንን ዓለም አቀፋዊ ኃይል በፊት ምላሹን ከመስጠቱ በፊት በራሱ በሐማስ መካከል ሁለት ተከፍሏል ብለን በዘገብንበት ጊዜ አንተም እንደምታስታውሰው ከአንዱ ኦኩፓየር ወደ ሌላው ወይም ከአንዱ ገዢ ወደ ሌላው ገዢ መተላለፍ ነው በማለት ሐማስ እንደማይቀበለው ገልጾ ነበረ። በነገራችን ላይ በዚህ በኩል እስራኤል ጋዛን ለቃ እንድትወጣ ስምምነት እንድንደርስ እየተጠየቅን፣ በሌላ በኩል ደግሞ እነ ቶኒ ብሌር የሚመሩት ሌላ ዓለም አቀፍ ኃይል የጋዛ ገዢ እንዲሆን አንፈልግም የሚል አቋም አለው። በተለይ ቶኒ ብሌር ላይ ያላቸው ቁጣ ምንድን ነው? እንደምታውቀው በፋርስ ባህረ ሰላጤ ጦርነት ጊዜ በተለይ ፕሬዚደንት ጆርጅ ቡሽ ትንሹ በ2003 መጋቢት ወይም በእኛ ከሆነ የካቲት ወር መጨረሻ ሳምንት ላይ ወደ ኢራቅ በተዘመተበት ጊዜ አብረው የዘመቱ ናቸው። ስለዚህ በዚህ የተነሳ በጭራሽ እሳቸውን ለመቀበል ዝግጁ አይደሉም። በአጠቃላይ ይሄ ዓለም አቀፍ ኃይል የሚባለውን እንደ እሳቤ አልተቀበሉትም፣ እንደ ገዢ ኃይል ነው። ስለዚህ ለዚህ መፍትሄ ያሉት ምንድን ነው? አጠቃላይ የፍልስጤማውያን ብሔራዊ የውይይት መድረክ እንዲፈጠር እና እዛ ውስጥ ሐማስም እንዲካተት እና በዚህ ጉዳይ ላይ መክረው እንግዲህ አቋም ለመውሰድ ነው። ይሄ ማለት ቴክኒካሊ አሁን ቅድም እንደሰማኸው ወይም ሊንድሴይ የተባሉት ሴናተር እንዳቀረቡት ሐማስ ቤዚካሊ ይሄንን ሲያቀርብ እንዲህ አይነት ድርድር ገለመል የሚባል ነገር የለም፣
የቀረበው 20 ነጥብ አለ። ትቀበላለህ ወይ አትቀበልም? እንደዚህ ነው መጠየቅ የነበረበት የሚሉ ወገኖች አሉ። ስለዚህ አሁን ከዚህ አንጻር ታጋቾቹን በሙሉ ለቃለሁ ቢልም ይህንን እርምጃ ሊወስድ የሚችለው ቅድም ባልኩ እሱ የሚሳተፍበት የፍልስጤማውያን ብሔራዊ የውይይት መድረክ ተፈጥሮ እና በዛ ውይይት የሚተላለፈው ውሳኔ ተቀባይነት አግኝቶ ማለት ነው። ስለዚህ ቴክኒካሊ ሐማስ እምቢ ነው ያለው፣ አልተቀበለውም ምላሹን። ምክንያቱም ይህንን ካልተቀበሉት ታጋቾቹንም ያለምንም ቅድመ ሁኔታ የሚሰጥበት መንገድ የለም በማለት ነው የቀረበው። ስለዚህ በነገው ዕለት የግብፅ ሻርም አልሼክ የምትባለው የመዝናኛ ከተማ የቀይ ባህር ዳርቻ ናት። እንግዲህ በዚህ ውስጥ በቀጥታ ሲሳትፉ የቆዩት እንደ ግብፅ፣ እንደ ኳታር፣ እነ ቱርክ፣ እነ ሳውዲ አረቢያ አሉ። ሐማስ ተደራዳሪውን ከዶሃ ልኳል። ሙዘይን ሳምቲንግ የሚባሉት ባለፈው ከሞት የተረፉት ዋናው ተደራዳሪ ማለት ናቸው። እሳቸው ናቸው ወደ ካይሮ የሄዱት፣ ኦልሬዲ ሄደዋል። እንደዚሁም ደግሞ ከእስራኤልም የእስራኤል የልዑካን ቡድን እንደዚሁ ሄደዋል። ከአሜሪካ የፕሬዚደንቱ ልዩ መልእክተኛ ስቲቭ ዊትኮፍ እና እንደዚሁም የፕሬዚደንቱ የልጃቸው ባል ጃሬድ ኩሽነር በአሜሪካ በኩል ወደ ካይሮ ሻርም አልሼክ ሄደዋል። በእስራኤል በኩል ያነበብነው ዘገባ እንደሚለው ጥብቅ አቋም ይዘው ነው የሚሄዱት። ይኸውም የሐማስ ትጥቅ መፍታትና መበተን በዚህ የተባለውን የፍልስጤማውያን ብሔራዊ የውይይት መድረክ የሚባለውን አትቀበልም እስራኤል፣ ወይም ደግሞ እዛ ውስጥ ተወያይ ሆኖ ሐማስ ለራሱ ዕድል መስጠቱን እና በዛ ውስጥ በሚተላለፈው ደግሞ በማይታወቅ የሚደርስበት ድምዳሜ አይታወቅም። ይሄን ቶታሊ እንደማትቀበል ለማስገንዘብ ነው የሚሄዱት ተብሏል። በተረፈ የታጋቾቹን ለመቀበል የሚያስችሉ ሁኔታዎች በእስራኤል በኩል እንዳሉ ዝግጅት አለ። እንደዚሁም ታጋቾቹን ለመስጠት አንዳንድ ሁኔታዎች አሉ የሚሉ አንዳንድ ዘገባዎች አሉ። ለማንኛውም ሁኔታው እዚህ ላይ ነው ያለው። ኢሳያስ ዓለም አሁን እንግዲህ እነዛ 21 ነጥቦች ምንም ወደ ግራና ወደ ቀኝ የማይሉ ሙሉ በሙሉ ሐማስም ሆነ እስራኤል እንዲቀበል ታስቦ የቀረቡ ናቸው። እስራኤል ሙሉ በሙሉ ተቀብላለች እና ይጠበቅ የነበረው ሐማስ ነው። ሐማስ አሁን በሙሉ ፍልስጤም ላይ አዲስ አወቃቀር ተዋቅሮ እዛ ውስጥ ገባ ማለት የሐማስን አስተሳሰብ ይዞ ከገባ ድርድሩ እንዴት መቀጠል ይችላል? ምክንያቱም ሐማስ እንዲያውም በሰፊው ፍልስጤም ላይ ስልጣን ካገኘ አስቸጋሪ የሚሆንበት ሁኔታዎች አይፈጠሩም ወይ? እስራኤል ይሄንን እንዴትስ ትቀበላለች? እንደገና ደግሞ ከአጠቃላዩ ከ21 ነጥቦች ውጪ አይሆንም ወይ ይሄ? ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዘው ቤቶ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የበዓል ቅናሽ ጋር እንጠብቆታለን። መልካም በዓል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። አሁን ፕሬዚደንቱም እያሉ ያሉት ይሄን ነው እኮ ሐማስ ታጋቾቹን በአንድ እሺ ብሎ ነው የሰላም ሀሳቡን እቀበላለሁ ነው ምላሹ ማዕቀፉ። ታጋቾቹንም በአንድ ጊዜ እለቃለሁ የሚለውን ነገር ነው ፕሬዚደንቱ ይዘው ወደ አየር የወጡት ማለት ነው። እና ይህንንም ትልቅ እርምጃ ነው ብለው ሐማስንም አመስግነው ለዘላቂ ሰላም ቆርጧል ብለው ነው የገለጹት። ወዲያውንም በዛው ትንፋሽ እስራኤልን ከዚህ በኋላ ድብደባሽን አቁሚ እስከ ማለት ደርሰዋል። አሁን ግን ቤዚካሊ ቁልፍ የሆኑት ጦርነቱን ለማቆም ቁልፍ የሆኑት ጥያቄዎች የታጋቾቹ መለቀቅና የሐማስ በጋዛ እንደ ተዋጊም እንደ ፖለቲካ
አስተዳዳሪም ህልውናው ማክተም ነው። በምላሹ የሚያገኘው ነገር ተዋጊዎቹ አጠቃላይ ምህረት ይወርድላቸዋል። ይህን ከተስማሙ እና እነሱም ጠይቀዋል። ይህን ጉዳይ በየትኛውም ቦታና ስፍራ ዳግም እስራኤል የግድያ ሙከራ እንዳትወስድባቸው ጠይቀዋል። ይህንን ዶናልድ ትራምፕ ዋስትና ይሰጣሉ። ስለዚህ የሐማስ ታጣቂዎች፣ የውጊያ አመራሮች እዚህ ጋዛ ውስጥ ያሉ ምህረት ያገኛሉ። ይሄ ነው የሚያገኙት ነገር እና ከዛ እንደ ማንኛውም ፍልስጤማዊ ህይወታቸውን በሚችሉት መንገድ ይመራሉ ማለት ነው። ከዚህ አገር ለቀን ሌላ ቦታ መሄድ አለብን የሚሉ ደግሞ ተገቢው መሄጃ ሁሉ ነገር ተዘጋጅቶላቸው የሚፈልጉት ሀገር ሄዳሉ። አንደኛ ከዚህ ውጭ በፍልስጤማውያን የፖለቲካ ህይወት ውስጥ ምንም እድል አያገኙም። አላውቅም፣ ይሄ ምንም እስከምን እንደሚደርስ አላውቅም። ለምሳሌ የምዕራብ ዳርቻው ፕሬዚደንት መሐሙድ ከአንድ ዓመት በኋላ ምርጫ እንደሚደረግ ገልጸዋል እና የእሳቸው ራስ ገዝ አስተዳደር ራሱን ያርቃል፣ የፖለቲካ ፕሮግራሞቹን ያስተካክላል። የራዲካላይዜሽን የተባባል ነው እኔን ትውልዱን ማጸነፍ በማያባራ ጦርነት ውስጥ የተጠመደ ትውልድ እንዲሆን የማድረጉን የትምህርት ስርዓት በተያያዘ እንደዚህ አይነት ስራዎችን እንትን የሚያደርግና ከእስራኤል ጋር በሰላምና በፍቅር በጉርብትና መኖር የሚችል ማህበረሰብ አድርጎ ለመቅረጽ የሚያስችለውን አዲስ አቋም ይይዛል የራሱን። ከዛ በኋላ ከዓመት በኋላ ምርጫ ይደረጋል። አሁን ጥያቄው እዚህ ምርጫ ላይም የቀድሞ የሐማስ የነበረ ሰው በምርጫ ውስጥ የሚገባ አይመስለኝም ቤዚካሊ። ስለዚህ ይሄ ነው። ይሄን በተመለከተ አይዶን ነው። ነገር ግን ከአንድ ዓመት በኋላ ምርጫ ይደረግና ሐማስ አልቲሜት ግቡ ምንድን ነው? አዎ ሐማስ እስራኤልን እንደ ሀገር አይቀበልም። አንደኛው ይሄ ነው። ሁለተኛው ግን ፍልስጤምን እንደ ሀገር መመስረት ነው። አሁን ባለው ሁኔታ ለምሳሌ ሐማስ ራሱን ቢያከስም ፍልስጤም እንደ ፍልስጤም የራሷን ሉዓላዊ ሀገር መስረታ ህዝቦቿ በሰላም በፍቅር ከጎረቤት ሀገሮች ጋር የሚኖሩበት ሁኔታ መፍጠር አንደኛው ግብ ውስጥ አይደለም ወይ? ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ 9 ገስትና እስከ 1 ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ፣ መጻጻፊያና የመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈም ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊን ላይ የተሠራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊን ነው። ቤዚካሊ ሐማስ በፍልስጤማውያን የወደፊት ሕይወት ውስጥም ቦታ የለውም ሲባል አሁን ኢቭን ከፊት ለፊታችን በርቀት ያለውን የፍልስጤም ሀገረ መንግሥትን መስረታ አስገብተን ስናይ ከእስራኤል ጋር ጎን ለጎን ተጎራብቶ መኖርን በመቃወም ህልውና ያገኘ ነው ሐማስ እና ይህንን አቋሙን የሚይዞ በዋነኛነት ሲረዳ የቆየው በኢራንና በኳታር እንዲሁም በተለያዩ በቱርክ በመሳሰሉ ሀገሮች ነው እና እስከ መጨረሻው ፕሮግራሙን አልለወጠም። ስለዚህ መጨረሻ ላይ በዚህ አቋሙ እስራኤል ላይ ኦክቶበር 7 የመጨረሻ ደፋር የተባለ ጥቃት ፈጽሟል እና አሁን ምናልባት የፈረንሳይ ውጭ ጉዳይ ሚኒስትር ያሉትን ብጠቅስ ሐማስ
ተሸንፏል እና ስለተሸነፈ መጥፋት ነው ያለበት። አሁን ትልቁ ጥያቄ ጉዳዩን ዓለም አቀፍ ህመም ያደረገው የጋዛውያን የፍልስጤማውያኑ በውጊያው ምክንያት የነሱ ሰለባ መሆን ነው። ድፍን ዓለምን ትልቅ የስሜት ቁስል ውስጥ የጣለው ማለት ነው እንጂ ሐማስ በማንኛውም መልኩ እንደ ተዋጊም ሆነ እንደምንም ተሸንፏል፣ አሁን በተደረገበት ውጊያ ማለት ነው። ስለዚህ ውጊያውን ተቀብሎ ሰሬንደር ማድረግ ነው፣ እጅ መስጠት ብቻ ነው ሎጂኩ። አለበለዚያ ትርጉም የለውም። ለምሳሌ እንዳልኩ ሃዳድ ያሉት አብረውኝ ያሉት ተዋጊዎች እስኪያልቁ ድረስ እዋጋለሁ ብሎ ቢል አሁን ዓለም የሚጨነቀው እነዚህ 4000 የሐማስ ተዋጊዎች ምን ይደርስባቸዋል አይደለም፣ ወይም እነሱ በዚህ መንገድ ተዋግተው የሚያመጡት ነገር ኖሮ አይደለም። በዚህ የተነሳ ግን በእሳቱ መሃል የሚጠፉ የሰላማዊ ሰዎች ህይወት ነው ትልቁ ጥያቄ። ስለዚህ ሐማስ በምንም አይነት ቁመና የለውም፣ ሚሊተሪም ሆነ የፖለቲካ ቁመናውን የለውም። ስለዚህ ይህን ሪያሊቲ ተቀብሎ ትጥቁን ፈቶ መሳሪያዎቹን አውድሞ ከመሬት በላይም ከመሬት በታችም የነበሩት የመደበቂያ፣ የመዋጊያ፣ የመሸጎጫ የምትላቸው ሁሉ ነገር ተፈልጎ ወድሞ ጋዛ ሙሉ በሙሉ ዲሚሊታራይዝድ ሆና ከትጥቅና ታጣቂ ነፃ ሆና እስራኤልም ደግሞ ጠቅላ ከጋዛ እንድትወጣ ነው አሁን በዓለም ላይ ግፊት አለ። የሰላም ሀሳቡ ይህን ይጠይቃል። ለምሳሌ ቤንያሚን ኔታንያሁ የሆነ ፔሪሜትር የሚሉት ነገር አለ። ለተወሰነ ጊዜ ላልተወሰነ ጊዜ የሚቆይ የእሷን ምንድነው እስራኤልን ከገባ ብሎ የሚጠበቅ ጦሩ ሙሉ በሙሉ ከጋዛ ሳይለቅ በጋዛ ምድር ውስጥ ለተወሰነ ጊዜ የሚቆይበት የተመረጠ የመጨረሻ ቦታ ላይ ይቆያል የሚል ነገር አለ። ይህም በከፍተኛ ደረጃ የተወገዘ ነው። የሰላም እቅዱን እስራኤል ሙሉ በሙሉ መቀበል ግዴታዋ ነው። ስለዚህ በዛ መሰረት እስራኤል ጦሯ ሙሉ በሙሉ ከጋዛ መውጣት አለበት ነው። ስለዚህ አሁን የእስራኤል ጦር ሙሉ በሙሉ ከጋዛ ይወጣል። ጋዛ ሙሉ በሙሉ ትጥቅ አልባ ትሆናለች ማለት ነው። መሳሪያዎቹ ይወድማሉ። ሐማስ በእጁ ያሉት መሳሪያዎች ሁሉ ይወድማሉ። ከመሬት በላይ ከመሬት በታች ያሉት ምሽጎች፣ መሿለኪያ፣ መተኛ፣ መደበቂያ፣ ቢሮ ኤቭሪቲንግ ብትለው ይወድማል። በአጠቃላይ ጋዛ ምንም አይነት ትጥቅ አይኖራትም። ለእስራኤል ምንም አይነት ወታደራዊ ስጋት ወይም ኤኒ የምትጋረጥ አትሆንም። ስለዚህ በጋዛ በኩል ያለው የእስራኤል ድንበርም እንደዚሁ ፍጹም ሰላማዊ ይሆናል ማለት ነው እና ከዛ በኋላ ይሄ ብዙ ዘርዝረነዋል። ኢቨንቹዋሊ ግን በመጨረሻ ደረጃ ጋዛም ምንድነው ምዕራብ ዳርቻም በፍልስጤማውያን ሙሉ ቁጥጥር ስር ነው የሚሆኑት። አሁን ኦልሞስት ገና ፍልስጤም ሳትመሰረት ጋዛን ሐማስታን ነው እኮ የሚሉት፣ ማለት የሐማስ ግዛት ሆኖ ነበረ። ምክንያቱም በዛ በኩል አሁን ኢራን ለምሳሌ እስራኤል መጥፋት አለባት የምትል ነው አቋሟ። ሐማስ ደግሞ እስራኤል መጥፋት አለባት የሚል ነው አቋሙ። አቋማቸው ስለተመሳሰለ በሌላ ነገር የማይመሳሰሉ እነዛ ፋርሶች ናቸው፣ እነዚህ አረቦች ናቸው፣ እነዚህ ሱኒዎች ናቸው፣ እነዛ ሸዋዎች ናቸው። ሁለቱን ግን ያጣመራቸው ነገር በእስራኤል ላይ ያላቸው የጋራ ጠላትነት ነበረ። ምንድነው የምዕራብ ዮርዳኖሱ የመሐሙድ አባስ የፋታ ፓርቲ የያሲር አራፋት ፓርቲ ነው። ያሲር አራፋት ፓርቲ ነው። በዓለም መድረክ ፍልስጤምን ያሳወቁ ሰው ናቸው። እውነቱን ለመናገር ስቲል አሁንም ድረስ ስዕላቸው ይመጣልሃል አይደለም እንዴ? ማን ይመጣልሃል የሳቸውን ያክል አይደለም እንዴ? እኚህ ሰው ናቸው በ1993 ለፍልስጤማውያን ለትውልዱ ከእስራኤል ጋር አብሮ ይኑር አብሮ መኖር በሰላም በጉርብትና ትጥቅ አልባ የሆነች ፍልስጤም ሁለቱ በሚደጋገፉበት ምክንያቱም ሰላም ከመጣ በሁለቱ መካከል ያለው ድንበር ይሄን ያህል ዋጋ የለው። ምክንያቱም መሰለ ማጆሪቲ ፍልስጤማውያን ከፍተኛ የስራ ዕድል ያላቸው እስራኤል ውስጥ ገብተዋል። ሁለተኛ በጣም በዓለም ደረጃ ብታያቸው በትምህርትም በሳይንስ እጃቸው በጣም መፍጠር የሚችል ናቸው ፍልስጤማውያን።
ስለዚህ እነዚህ ሁለት ሀገሮች ነው የምነግርህ መካከለኛው ምስራቅ ውስጥ ራሳቸውን የቻሉ ኃያሎች የሚሆኑ ናቸው። ትልቁ ነገር ይሄንን የሚዋጉበት ነገር ሰብሮ መጣል ነው። ስለዚህ ዲራዲካላይዜሽን የሚባለው ነገር እነዚህን ተመሳሳይ ህዝቦች ተነስ ታጠቅ ከልጅነት እስከ እውቀት የሚል ስብከት አስተምሮ የብሶት ፖለቲካ እንዲወገድና በምትኩ የፍልስጤም መንግስትን ራያቸው አድርገው ሀገረ መንግስትን ራያቸው አድርገው ይሄም የሰላም ባለ 20 ነጥብ ዕቅድ መጨረሻው ግቡ እነዚህን ሂደቶች ከጋዛ መልሶ መገንባት ምን ማለት እንደሆነ ታውቃለህ? ብዙ ነገር አቅደን አሁን የምትገነባው የሚፈርስ ህንጻ አትገነባም። ለዚህ ህዝብ ስንት የተገንብታለች ጋዛ የምር ስንት የተገንብታለች። ገንዘቡ ስለማያልቅ ነው እንዴ ትገነባለች። ከዛ በኋላ ትንሽ ቆይቶ ውጊያ ይገጥማል። ሮኬት ወደ እስራኤል ይተኮሳል። እስራኤል ትደበድባለች፣ ይፈርሳል። አሁን የሚገነባው መልሶ የማይፈርስ ነው መሆን ያለበት። የማይፈርስ መሰረተ ልማት ነው መሆን ያለበት። የማይፈርስ ትምህርት ቤት፣ የማይፈርስ ዩኒቨርሲቲ፣ የማይፈርሱ መስጊዶች ናቸው መሆን ያለባቸው። እነዚህ ተቋማት እነዚህ የእውቀት የህይወት የእምነት ተቋማት ፍልስጤማውያን ያስፈልጋቸዋል። እዚህ ውስጥ ነው የነገዋና ፍልስጤም የሚረከቡ ሰዎች የሚወጡት። ስለዚህ ክሬዲቱ መሄድ ያለበት መጨረሻ ላይ አሁንም ቢሆን ለእስራኤል ፍልስጤም በሁለት ታሪካዊ ግጭት መፍትሄውን ያበጁት ክሬዲቱን መውሰድ ያለባቸው በዋነኛነት በዛ በኩል ያሲር አራፋት በዚህ በኩል ይስሐቅ ራቢን ናቸው። ኦስሎ ማለት ይሄ ነው። ስለዚህ ይሄኛው የጠቅላይ ሚኒስትር የፕሬዚደንት ዶናልድ ትራምፕ አስተዳደር ለመጀመሪያ ጊዜ ለዚህ የኦስሎ ስምምነት እውቅና የሰጠበት የሰላም ዕቅድ ነው። ይሄ ክሬዲብል የፍልስጤማውያን ሀገረ መንግስትን ምስረታ ታማኒ አሳማኝ የሆነ ጎዳና የሚቀድም ሆነ አለበት ይላል። ከዚህ ጋር ተያይዞ እነዚህ ነገሮች የግድ እንዲሆኑ የእስራኤል የአረብ ታሪካዊ የዲፕሎማሲ ግንኙነት እዚህ ላይ የተንጠለጠለ ነው። በእነዚህ ቅድመ ሁኔታዎች ላይ የታሰረ ነው። ስለዚህ ሰላምን ማየት ትችላለህ። ነገር ግን ሰላም ይጀምር ዘንድ እስራኤል መጥፋት አለበት ብሎ ውጊያ ውስጥ የገባው ሐማስ የፈረንሳይ ውጭ ጉዳይ ሚኒስትር ተሸንፈዋል፣ አስረክብና ሌሎቹ ይትረፉ፣ ሀገር ይትረፍ፣ ወደዚህ ይኬድ ነው የሚለው። አሁንም ሐማስ ትጥቁን እንደጨበጠ የጋዛ መሪ ሆኖ ፍልስጤም ሁለት እንደተከፈለ ለመቀጠል ሊታሰብ አይችልም። ስለዚህ ሐማስ በማንኛውም መመዘኛ ከፍልስጤማውያን የፖለቲካ ህይወት ውስጥ እየታገደ ያደርገዋል። ባለ 20 ነጥቡ የሰላም ዕቅድ ይሄንን ይቀበላል አይቀበልም? ነገ የሚደረገው የካይሮ ስብሰባ ውጤት ተከትሎ የሚመጣውን አናውቅም። እና እንግዲህ እነዚህ ኃይሎች እነ ቱርክ፣ እነ ኳታር፣ እነ ሳዑዲ አረቢያ፣ እነ ግብፅ 8 ሀገሮች አሉ። ሌሎችንም ስማቸውን መጥቀስ ይችላሉ። በአረብ ሀገሮች በኩል ሙስሊም ሀገሮችም አሉ። በዚህ መንገድ ጫና አድርገው ይሄ ነገር ተግባራዊ እንዲሆን ማድረግ ካልቻሉና በእውነት ነው የምነግርህ ሐዳድ የመጨረሻው ፍልቤ ያለው ነገር እንዲካሄድ ግድ የሚሆን ከሆነ ያሳዝናል። ሌላ ምን ማለት ይቻላል? መቼስ ዓለም የድርድር ባህሪያቶች በብዙ ማንገራገር ወደ ዋናው ፖይንት መሄድ ነው እና ሐማስ እያንገራገረ ነው ብለን እናስብ። መቼስ ይሄ እድል በጣም ትልቅ እድል ነው ብዬ ነው። የመጀመሪያዎቹን 9 ነጥቦች ነው የተቀበለው። በተለይ ዋናው ጦርነቱን ለማቆም ዋናው የእሱ ትጥቅ መፍታትና መበተን ነው እና ለዚህ ዋጋው ምህረት ነው። ይህም ባላደረገበት ሁኔታ ጦርነቱ ሊቆም አይችልም። ጦርነቱ እንዳይቆም ሆነ ማለት ደግሞ ይሄ የፈረደበት የሁለቱም ህዝቦች ስቃይ ቀጠለ ማለት ነው። ፕሮባብሊ መጨረሻ ላይ ይህን ሁሉ አሸንፎ ሐማስ በእንቢታው ቢቀጠልና ወደዚህ ቢካሄድ የታጋቾቹም ጉዳይ በእሱ እጅ ነው ያሉት እና ብዙ ነገሮች አሉ። ስለዚህ ደግሞ ከዜናው ላይ እንደሰማው ዶናልድ ትራምፕ ሽክ ብለን የምጠፋው ብለዋል። ስለዚህ እዚህ ሁኔታ ውስጥ ያለ ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። የነገውን ፕሮግራም ለአድማጭ ተመልካቾቻችን ይዘን እንቀርባለን። መልካም ምሽት ይሁን። መልካም ምሽት። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን።
በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና